ሰላም እጅጉን የተወደዳችሁና የተከበራችሁ የአሁን ስፖርት አድማጭ ተመልካቾቻችን እንደምን አደራችሁ። የዕለተ ሐሙስ የጠዋት ስፖርታዊ መረጃዎችን ከአሁን ስፖርት ይዘን መጥተናል። የዓለም ዋንጫ ጨዋታዎች የተካሄዱ ሲሆን ወደ 32 ውስጥ የሚያልፉ ሀገራትም እንዲሁ ተለይተውም ታውቋል። በተለይም እንግዲህ ሌሊት በተደረገ ጨዋታ ብራዚል ስኮትላንድን 3-0 በማሸነፍ ማለፏን ያረጋገጠ ሲሆን ሞሮኮም ከሃይቲ ጋር የተደረገው ሌላኛው እጅግ ተጠባቂ ጨዋታም ነበር። ሞሮኮም ሁለተኛ ሆና ማለፏን ነው መመልከትም የቻልነው። ምሽት ላይ ስዊዘርላንድ ከካናዳ እንዲሁም ቦስኒያ ኤንድ ሄርዞጎቪና ከኳታር ጋር የሚያደርጉት ጨዋታ እጅግ ተጠባቂ ጨዋታም ነበር። በተለይም እንግዲህ ስዊዘርላንድ ካናዳን ያሸነፈችበት ጨዋታም እንዲሁ ተጠባቂም ነበር። ስለዚህ ጨዋታ የምናነሳም ይሆናል። እርስ በርስ ተያይዘው ማለፋቸውንም ነው መመልከትም የቻልነው። ዛሬም የሚደረጉ ጨዋታዎች አሉ። ከእነዚህ መካከል ምሽት ላይ የሚደረጉ ጨዋታዎችን ለመመልከት ያክል እንግዲህ ምሽት 5 ሰዓት ላይ ኢኳዶር ከጀርመን እንዲሁም ደግሞ ኩራሳው ከአይቬሪ ኮስት የሚያደርጉት ጨዋታ የሚጠበቅም ነው። ሌሎችም ጨዋታዎች አሉ። እሱንም የምንነግራችሁ ነው የሚሆነው። የዝውውር መረጃዎችንም እንዲሁ የምናጋራቸውም ይሆናል። ከዝውውር መረጃዎቻችን መካከል እንግዲህ ማንቸስተር ዩናይትድ ፊቱን ወደ ካርሎስ ባሌባ እንዲሁም ደግሞ አሌክስ ስኮት እያዞረ እንደሚገኝ መረጃዎች እያሳዩ ሲሆን የማቲያስ ፈርናንዴዝ ጉዳይ ከቶተናም ጋር እጅግ በጣም የላቀ ሲሆን እጅግ እየቀረበ እንደሚገኝ እየተገለጸም ይገኛል። በአርሰናል በኩል ጁሊያን አልቫሬዝ ጉዳይ እንደማይሳካ ነው የተገለጸው። ወደ እንግሊዝ አይመጣም ሲሉ በርካቶቹም ይገልጻሉ። ሌሎች ተጫዋቾችም ስማቸው ከአርሰናል ጋር የተያዘ ሲሆን ሞርጋን ሮጀርስ ስምምነቱ በቅርብ ይሆናል ሲሉ እየገለጹም ይገኛሉ። በቼልሲ በኩል አንድ ተከላካይ ማስፈረማቸውን ተከትሎ ከጣሊያን ሌሎች ተጫዋቾችን እየተመለከቱም ይገኛሉ። የሊቨርፑል፣ ሪያል ማድሪድ፣ ባርሴሎና እንዲሁም ሌሎችን ክለቦች በስፋት የምንመለከት ይሆናል። እስከ መጨረሻው ድረስ ከኛ ጋር ይቆዩ እያለን እኛ ቀጥታ ወደ ፕሮግራሞቻችን ነው የምናልፈው። የዓለም ዋንጫ የሶስተኛ ዙር ጨዋታዎች ቀጥለው መካሄዳቸው መጀመራቸውንም ተመልክተናል። በዚህም እንግዲህ አላፊ እንዲሁም ደግሞ የሚወድቁ ሀገራት እየተለዩም ነው የሚገኙት። ትላንትና ከተደረጉ ጨዋታዎች መካከል ስዊዘርላንድ ከካናዳ እንዲሁም ደግሞ ቦስኒያ ኤንድ ሄርዞጎቪና ከኳታር ጋር የሚያደርጉት ጨዋታ ተጠባቂም ነበር። ምሽት 4 ሰዓት ላይ የጀመሩ ጨዋታዎችም ነበሩ። ስዊዘርላንድ ከካናዳ ጋር ያደረጉትን ጨዋታ 2-1 በሆነ ውጤት ነው ማሸነፍ የቻሉት። የመጀመሪያ የ45 ደቂቃውን ምንም አይነት ጎል ያልተመለከትንበት ሲሆን በሁለተኛው አጋማሽ ግን በሩበን ቫርጋስ እንዲሁም ደግሞ ማንዛቤ 2 ጎሎች 2-1 መምራት ቢችሉም በፕሮሚስ ዴቪድ እንግዲህ 2-1 መጠናቀቅ ችሏል። ይህ ጨዋታ አዘጋጇ ሀገር ካናዳ ትላንትና ብትሸነፍም እንግዲህ ወደ ቀጣዩ ዙር ማለፍ መቻሏን ነው እንዲሁ ማረጋገጥም የቻለችው። ስዊዘርላንድ ከካናዳ ጋር የተደረገው ጨዋታ ጥሩ እንቅስቃሴ እየተመለከትንበትም ጨዋታም ነበር። በአጠቃላይ ስዊዘርላንድ 7 ነጥብ በመያዝ እንዲሁም 4 ንጹህ ጎሎችን በመያዝ አንደኛ በመሆን ያለፈ ሲሆን አዘጋጇ ሀገር ካናዳ በ4 ነጥብ እንዲሁም በ5 ንጹህ ጎል ሁለተኛ ሆና ማለፏን ነው መመልከትም የቻለችው። ትላንትና እድለኛ አልነበረችም ማለት የምንችለው ቦስኒያ ኤንድ ሄርዞጎቪና ነች። ያቺ ሀገር እንግዲህ ማሸነፍ ብትችልም እንግዲህ በግብ ዕዳ ምክንያት መውደቋን ነው መመልከትም የቻለው። ከካናዳ እኩል 4 ነጥብን መያዝ ብትችልም እንግዲህ ከዚህ በፊት የነበራት ያልተጠበቀ ሽንፈቶች ግን ይህንን ውጤት እንዲቀይርባት ነው መንስኤ መሆንም የቻለው። በተለይም እንግዲህ ካናዳ የመጀመሪያ ዙር ጨዋታውን እንዲሁም ደግሞ ሁለተኛ ዙር ጨዋታውን እናስታውሳለን። የመጀመሪያ ዙር ጨዋታውን አንድ ያጠናቀቀ ሲሆን ሁለተኛው ዙር ጨዋታውን 6-0 ማሸነፏን ተመልክተንም ነበር። ይህም የሆነበት ዋነኛ ምክንያት ደግሞ ጥሩ እንቅስቃሴ ማሳየታቸው ነበር። ነገር ግን ቦስኒያ ኤንድ ሄርዞጎቪናን እንዲሁ 6-0 ማሸነፋቸው ትላንትና እንግዲህ እጅግ እንደጠቀማቸው ነው መመልከትም የቻለው። ቦስኒያ ትላንትና ኳታርን 3-1 ብታሸነፍም በካናዳ የገባባት 6 ጎሎች ግን ይህ እንድትወድቅ መንስኤ ያደረገው መሆኑ ነው መመልከትም የቻለው። ይህም እንግዲህ ትላንትና ወሳኝ ያልተጠበቀ መሆኑን ተመልክተናል። ቦስኒያ ኤንድ ሄርዞጎቪና ከኳታር ጋር ያደረጉትን ጨዋታ 3-1 በሆነ ውጤት ነበር እንግዲህ ማሸነፍም የቻሉት። ብዙ ሙከራዎችን አድርገዋል፣ ጨዋታውን ለመቀየር ሞክረዋል። ነገር ግን የግብ ዕዳቸው እንዳያልፉ ነው ያደረጋቸው። በአሁን በእርግጥ አንድ እድል አላቸው። በተለይም 8 ሀገራት ጥሩ ሶስተኛ ሆኖ የማለፍ እድል እንዳላቸው ይታወቃል። ምናልባት እዛ ውስጥ ትመደብ ይሆን? ቀጣይ ከሁሉም ጨዋታዎች በኋላ የምንመለከትም ነው የሚሆነው። ሌሊት ላይ የተደረጉ ተጠባቂ ጨዋታዎች ነበሩ። ሞሮኮ ከሃይቲ እንዲሁም ደግሞ ስኮትላንድ ከብራዚል ጋር ያደረጉት ሌላኛው የምድብ 3 ተጠባቂ መርሃ ግብርም ነበር። ሞሮኮ ከሃይቲ በርካቶቹ እንግዲህ ልዩ ጨዋታ ሲሉ ገልጸውታል። 6 ጎሎችን ነበር እንግዲህ በዚህ ጨዋታው ላይ መመልከትም የቻለው። በ10ኛው ደቂቃ ላይ ያሲን ቦኖ የሞሮኮ በረኛ በራሱ ጎል ላይ ማስቆጠሩን ተከትሎ ሃይቲ 1-0 መምራትም ችላም ነበር። በ39ኛው ደቂቃ ላይ ግን የመከላከል ስህተታቸውን ተጠቅሞ እንግዲህ አሽራፍ ሀኪሚ ያስቆጠረው ጎል አቻ እንዲሆንም አደረጋቸው። በ43ኛው ደቂቃ ላይ ዊልሰን ኢስዶር ባስቆጠረው ጎል ሃይቲ 2-1 መምራትም ችላም ነበር። በ46ኛው ደቂቃ ላይ ደግሞ ኢስማኤል ሳባሪ 2 አቻ ያደረገበትን የመጀመሪያ አጋማሽ ተመለከተ።
ተመለከተን። በሁለተኛው አጋማሽ ግን ሞሮኮ በተለይ በልዩ እንቅስቃሴ ራሷን ቀይራ መምጣቷን ተከትሎ እንግዲህ በራሂሚ ደግሞ በያሲን ጎሎች እንግዲህ 4-2 በሆነ ውጤት ማሸነፍ መቻሏን ነው መመልከትም እየቻለው። በጨዋታው ላይ ፍጹም የጨዋታ የበላይነት ነበራቸው ሞሮኮ። ኳሱን ተቆጣጥረው መጫወትም ችለውም ነበር። 69% ነው ኳሱን መቆጣጠርም እየቻሉት። 22 ሙከራዎችን አድርገው 11 ኦን ታርጌት መሆናቸውን ነው መመልከት እየቻለው። በሞሮኮ በኩል ሃይቲዎች እንግዲህ 31% ኳሱን የተቆጣጠሩ ሲሆን 9 ሙከራዎች አድርጎ 2 ኦን ታርጌት እንደነበሩም ተመለከተን። ሌላኛው በርካቶቹ ሲጠብቁት የነበረው የስኮትላንድ እንዲሁም የብራዚል ብሔራዊ ቡድን ጨዋታም ነበር። የመጀመሪያው ዙር ጨዋታ እንግዲህ የመጀመሪያ ምድብ ጨዋታቸውን ብራዚል አቻ መውጣታቸውን ተከትሎ የትላንትናው ጨዋታ ማሸነፍ ግዴታቸው ውስጥ ገብተው ነበር። እንግዲህ በአሰልጣኝ ካርሎ አንቸሎቲ እየተመሩ ይህን ጨዋታ መጀመርም የቻሉት ብራዚል ትላንትና ስኮትላንድን በፍጹም የጨዋታ የበላይነት 3-0 በሆነ ውጤት ማሸነፍም ችሏል። ገና በሰባተኛው ደቂቃ ላይ የበረኛ እንዲሁም ደግሞ የተከላካይ ስህተትን በመጠቀም ሪያን ያገኛትን ኳስ ለቪኒሺየስ አሲስት ማድረግም ቻለ። ቪኒሺየስም በጥሩ አጨራረስ 1-0 እንዲመሩ ማድረግም ቻለ። የመጀመሪያው አጋማሽ ሊጠናቀቅ ሽርፍራፊ ሰከንዶች ሲቀሩት በ48ኛው ደቂቃ ላይ ከብሩኖ ጉማሬዝ የተሻገረለትን ኳስ ቪኒሺየስ ጁኒየር እንዲሁ በማስቆጠር 2-0 የሆኑ ሲሆን በሁለተኛው አጋማሽ ደግሞ ብሩኖ ጉማሬዝ ሁለተኛ አሲስት ያደረገበትን ኳስ ማቲያስ ኩኛ ሶስተኛውን ጎል ማስቆጠር መቻሉን ነው መመልከትም የቻለው። ቪኒሺየስ ጁኒየር ትላንትና ሃትሪክ ሰርቶም ነበር፣ ነገር ግን አንድ ጎል እንደተሻረበት ተመልክተናል በቫር። የሆነበት ዋነኛ ምክንያት ተከላካዩ ላይ ጥፋት መስራቱን ተከትሎ ነበር እንግዲህ የጎል እየተሻረበት። በዚህም የተነሳ ትላንትና 3-0 በሆነ ውጤት ማሸነፍ መቻላቸውን ብራዚሎችንም ተመለከትን። ሌላኛው እንግዲህ ትላንትና የሚነሳው ጉዳይ በተለይም የኔማር ጁኒየር ወደ ሜዳ መመለስ ነው። በ76ኛው ደቂቃ ላይ ሶስተኛውን ጎል ያስቆጠረውን ማቲያስ ኩኛን በመቀየር ኔማር ጁኒየር ከ2023 በኋላ ለመጀመሪያ ጊዜ ለብሔራዊ ቡድን ጥቅም እየሰጠህ ተጫዋች መሆኑን ነው የተመለከት ነው። እሱ ሲገባ ደጋፊዎቹም ተጫዋቾቹም የሱ ትልቅ ክብር ሲያሳዩ ተመልክተንም ነበር። ኔማርም ከገባ በኋላ እንግዲህ ጥሩ እንቅስቃሴዎችን ለማሳየት ሲሞክር እንደነበር ነው መመልከትም እየቻለው። በጨዋታው ላይ አንዲ ሮበርትሰን እንግዲህ በ46ኛው ደቂቃ ላይ በጉዳት ምክንያት ተቀይሮ የወጣ ተጫዋች መሆኑን ነው መመልከትም የቻለው። ትላንትና ብራዚል ማሸነፏን ተከትሎ በ7 ነጥብና በ6 ንጹህ ጎል አንደኛ ሆና ያለፈ ሲሆን ሞሮኮ አፍሪካዊቷ ሀገር በተመሳሳይ በ7 ነጥብ በጎል ተበልጣ እንግዲህ ሁለተኛ ደረጃ ይዛ ማጠናቀቋን ነው እንዲሁም ማለፏን ማረጋገጥም የቻለችው። ስኮትላንድ በ3 ነጥብና በ3 የግብ ዕዳ ሶስተኛ ደረጃ ላይ የተቀመጠች ሲሆን ሃይቲ በዚህ የዓለም ዋንጫ ለመጀመሪያ ጊዜ የተሳተፈችው ይህች ሀገር ሶስቱንም ጨዋታዎች በመሸነፍ 0 ነጥብና 6 የግብ ዕዳ በመያዝ እንግዲህ ያጠናቀቀችው ሌላኛው ሀገር መሆንም ችላለች። በዚህም የተነሳ ሞሮኮ እንዲሁም ብራዚል በምድብ 3 ያለፉ ሲሆን በምድብ 2 ደግሞ በተቃራኒው ስዊዘርላንድና ካናዳ ማለፋቸውን ያረጋግጡ አራቱ ሀገራት መሆንም ችለዋል። ቀጣይ ጨዋታዎችም እንዲሁ የምንመለከት ይውላል። እኛ ወደ ስቱዲዮ በገባንበት ሰዓት ሳውዝ አፍሪካ ከሳውዝ ኮሪያ እንዲሁም ደግሞ ቼክ ሪፐብሊክ ከሜክሲኮ ጋር ያደረጉት ጨዋታ እየተካሄዱም ነበር። ከነዚህ ምድቦች ማን ያልፋሉ የሚጠበቅም ነው የሚሆነው። ዛሬም የሚደረጉ ጨዋታዎችም አሉ። ከነዚህ መካከል ኢኳዶር ከጀርመኒ ጋር እንዲሁም ደግሞ ኮራሳው አዲሷ ራስ ገዝ የሆነችው ሀገር ከአይቬሪ ኮስት ከአፍሪካዊቷ ሀገር የሚያደርጉት ጨዋታ የሚጠበቅ ጨዋታ ነው። የጨዋታ ምሽት 5 ሰዓት ላይ በተመሳሳይ የሚደረግ ጨዋታ ነው። በሌላኛው ምድብ ቱኒዚያ ከኔዘርላንድ እንዲሁም ጃፓን ከስዊዘርላንድ ጋር የሚያደርጉት የሌሊት 8 ሰዓት ተጠባቂ ጨዋታ ሲሆን ፓራጓይ ከአውስትራሊያ እንዲሁም ደግሞ ታርኪ ደግሞ ከዩናይትድ ስቴትስ ኦፍ አሜሪካ የሚያደርጉት ጨዋታ ይጠበቃል። ቱርኪ መውደቋን ያረጋገጠች ሀገር ሲሆን ዩናይትድ ስቴትስ ኦፍ አሜሪካ ደግሞ ማለፏን ያረጋገጠችም ሀገር ናት። የጨዋታ ሌሊት 11 ሰዓት ላይ የሚጀምር ጨዋታ መሆኑን ነው መመልከትም የቻለው። ትላንትና ጥሩ ሀገራት እንግዲህ ማለፍ መቻላቸውን ያረጋገጡበት መሆኑን የተመለከትንበትም ጨዋታዎቹን በአጠቃላይ ተመለከትን። ወደ ማንቸስተር ዩናይትድ መረጃዎቻችን ስናልፍ ስካይ ስፖርት አንድ መረጃን ይዞ መውጣትም ችሏል። ቶተናም ለማቲያስ ፈርናንዴዝ ጥያቄ ለማቅረብ እያሰቡ ሲሆን የተጠየቀውንም 85 ሚሊዮን ፓውንድ ለመክፈል ፈቃደኛ መሆናቸው ስካይ ስፖርት ያስነበበ ሲሆን ማንቸስተር ዩናይትድ በበኩላቸው እነሱ ጥያቄ ለማቅረብ እያመዛዘኑም ይገኛሉ። መጀመሪያ ላይ ለተጫዋቹ 60 ሚሊዮን ፓውንድ ግምት ሰጥተውት የነበረ ቢሆንም አሁን ግን ሂሳቡን ከፍ ለማድረግ ዝግጁ ሊሆኑ ይችላሉ ሲል ፍንጮችን ስካይ ስፖርት ያስነበበ ሲሆን አትሌቲክስ ደግሞ በተቃራኒው ኢኒዮሶች ከማቲያስ ፈርናንዴዝ ዝውውር ይወጣል ሲሉም ነው የሚገልጹት። ማንቸስተር ዩናይትድ በኢኒዮስ አስተዳደር ስር ከገባ በኋላ ከማይክል ኦሊሴ ጀምሮ አሁን እስካለበት የማቲያስ ፈርናንዴዝ ዝውውር የሚጠየቁት የዝውውር ሂሳቦች ከፍ ካለው እንዲሁም በተለይም ተጫዋቹ ከ200,000 ፓውንድ በላይ ደሞዝ ከጠየቀ ከዝውውሩ ይወጣልም ነው የተባለው። አሁን ላይ በማቲያስ ፈርናንዴዝ ዝውውር ዙሪያ የሚጠቀሙት
ሁለት መረጃዎች እነ ጄሰን ዊልኮክ እንዲሁም ደግሞ ከ4 ሳምንታት በላይ የፈጀባቸውን ዝውውር ቶተናም በአንድ ሳምንት ውስጥ ለማጠናቀቅ መቃረቡም ነው የሚገለጸው። ቤን ጃኮብስ እንደገለጸው የዩናይትድ አመራሮች ዌስትሃሞች ለመሸጥ ይገደላሉ ቢልም እንግዲህ የዌስትሃም ከፊል ባለቤት ክለቡን ለመደገፍ 90 ሚሊዮን ፓውንድ ከራሳቸው ኢንቨስት በማድረጋቸው ዌስትሃም በፋይናንስ የተረጋጋ ሁኔታ ላይ እንደሚገኝም ያስነብባል። ይህም በፖርቹጋላዊ አማካይ ድርድር ዙሪያ ጠንካራ አቋም እንዲኖራቸው ያደረገ ሲሆን በተለይም ሳንድሮ ቶናሊን በ90 ወይም ደግሞ 100 ሚሊዮን ፓውንድ ለማስፈረም እየታገለ የሚገኘው ቶተናም ለማቲያስ ፈርናንዴዝ 80 ሚሊዮን ፓውንድ ለመክፈል መዘጋጀቱ እንዲሁም የዩናይትድ ሰዎች ያቀረቡት ከሚገኘው ደሞዝ በ43000 ፓውንድ የላቀ ደሞዝ በማቅረብ ዝውውሩን መምራትም ጀምረዋል። የኢኒውስ ሰዎችም በዚህ ዝውውር ላይ ዋጋው በጨመረ ቁጥር እንደሚሸነፉ ቶተናሞችም ሆነ የዌስትሃም ሰዎች በግልጽ እንደሚያውቁም ነው የተገለጸው። በተለይም የዩናይትድ ሰዎች እንግዲህ የህልም ፈራሚያቸው ነው ኦሬል ቹዋሜኒ ነው ቢሉም ከሱም ቢሆን በማድሪድ ቤት ከሚያገኘው 230,000 ፓውንድ በታች ለመክፈል እቅድ ያላቸው የነሱ ደሞዝ ውድ ነው ተብሎ እንደሚያምኑ ነው እየተገለጸም የሚገኘው። የዩናይትድ ሰዎች ከማቲያስ ፈርናንዴዝ ዝውውር የሚወጡ ከሆነ በዋነኝነት ከሚመለከቷቸው አማራጮች መካከል ሳንደርበርግ አንደኛው መሆኑን ዛ አትሌቲክስ እያስነበበ ይገኛል። ይህ ግን በአሁኑ ሰዓት ላይ ያልተጠበቀ ያደርገዋል ነው እየተባለም የሚገኘው። ማንቸስተር ዩናይትድ በዚህ ክረምት እንግዲህ 3 ያክል የአማካይ ስፍራ ተጫዋቾችን ይመለከታሉ ተብሎ ተገልጾም ነበር። የኤደርሰን ዝውውር መጠናቀቁን ተከትሎ በተለይም እንግዲህ ብራዚሊያው ኤደርሰን ወደ ማንቸስተር ዩናይትድ መምጣቱን መረጋገጡን ተከትሎ እንግዲህ አንድ አማካይ ወሳኝ ተጫዋች ካርሎስ ካሴሚሮን እየተኳለ የሚባል ተጫዋች እየፈለጉም ይገኛሉ። ማቲያስ ፈርናንዴዝ፣ ሳንድሮ ቶናሊ፣ ኤሊዮት አንደርሰን እንዲሁም ደግሞ ሌሎች ስሞች ከማንቸስተር ዩናይትድ ጋር ሲያያዙም ነበር። ኤሊዮት አንደርሰን ወደ ማንቸስተር ሲቲ መምረጡን ተከትሎ እንግዲህ ከዝውውሩ በይፋ መውጣታቸው ተገልጾም ነበር። በአሁኑ ሰዓት ላይ ደግሞ ከማቲያስ ፈርናንዴዝ ጋር ያለው ጉዳይ ምናልባትም ቶተናም ሆትስፐር መግባቱ እንዲሁም ከፍተኛ ገንዘብ ማቅረቡ ለተጫዋቹ ትልቅ መሆኑን ተከትሎ ይህ ዝውውር ለማንቸስተር ዩናይትድ እንደማይሆን ነው እየተገለጸ የሚገኘው። አምና ማንቸስተር ዩናይትድ ለካርሎስ ባሌባ ከፍተኛ ገንዘብ ቢያቀርቡም 120 ሚሊዮን ፓውንድ መጠየቃቸውን ተከትሎ ለቀጣይ ዓመት ብለውም ነበር፣ ለዚህ ዓመት ማለት ነው። ነገር ግን በአሁኑ ሰዓት ላይ ይህ ተጫዋች ከማንቸስተር ዩናይትድ ጋር ያለው ስም እጅግ ተቀዛቅዟል። ይህም የሆነበት ዋነኛ ምክንያት በዚህ ዓመት ያሳየው ደካማ አቋም ነው። ማንቸስተር ዩናይትድም እንግዲህ ይህን ተጫዋች አሁንም ቢሆን የአማራጭ እድሎችን ይሞክራሉ። ታዳጊ ተጫዋች መሆኑን ተከትሎ እንግዲህ ሪስክ ሊወስድበት እንደሚችል የተገለጸ ሲሆን ግን ዋነኛው ኢላማቸው አለመሆኑ ነው የሚገለጸው። አሁንም ቢሆን ማንቸስተር ዩናይትድ በአማካይ ስፍራው ላይ ከፍተኛ ገንዘብ ይጠይቃል ተብሎ እንደሚጠበቅ ይገለጻል። በእርግጥ በዚህ የክረምት የዝውውር መስኮት እንግዲህ በርካታ ተጫዋቾች ከፍተኛ ገንዘብ ነው እየተጠየቀባቸው የሚገኘው። ከነዚህም መካከል እንደምንሰማው ከሆነ ኤሊዮት አንደርሰን፣ ማቲያስ ፈርናንዴዝ፣ ካርሎስ ባሌባ፣ አዳም ዋርተን እንዲሁም ደግሞ ሌሎች የአማካይ ስፍራ ተጫዋቾችን ጨምሮ በርካታ ተጫዋቾች እንግዲህ እንደዚህ አይነት ነገሮች ስማቸው እየተያዘም ይገኛል። ሌላኛው ሪያል ማድሪድ ለኦሬል ቹዋሜኒ እስከ 75 ሚሊዮን ፓውንድ ሊጠይቁ እንደሚችሉም ይገለጻል። ምንም እንኳን ዩናይትድ ፈላጊ ቢሆንም ተጫዋቹ መልቀቅ እንደሚፈልግ ምንም አይነት ፍንጭም የለም ሲል ማቴዎ ሞሬቶ እያስነበበም ይገኛል። ቤን ጃኮብስ ብሩኖ ፈርናንዴዝ 100% በማንቸስተር ዩናይትድ ይቆያል፣ ወዴትም አይሄድም ሲልም ነው የሚገልጸው። ይህ ምናልባትም እንግዲህ በጥር አንድ ነገርን መናገሩን ተከትሎ የተጫዋች የመልቀቅ እድል አለው። ምናልባትም ወደ ሳውዲ ይሄዳል ተብሎ ተጠብቆም ነበር። ነገር ግን ማንቸስተር ዩናይትድን ይወዳል። ማንቸስተር ዩናይትዶችም በሱ እጅግ በጣም ደስተኛ ናቸው። በዚህም የተነሳ በዚህ ዓመት ያለ ጥርጥር 100% ይቆያል ሲል ቤን ጃኮብስም ይዘግበዋል። ሌላኛው ሳይመን ስቶን እንዳስነበበው ከሆነ ማንቸስተር ዩናይትድ የግራ ተመላላሽ መስመሩን ለማጠናከር አማራጮችን እየተመለከተ እንደሚገኝም ይገለጻል። የማንቸስተር ዩናይትድ የግራ መስመር የመከላከል አቅሙን ይበልጥ አስተማማኝ ለማድረግ እንዲሁም የተከላካይ ባህሪውን ባመዘነ ተጫዋች ለማጠናከር ከወሰነ የፉላሙ የ28 ዓመት የግራ መስመር ተከላካይ የሆነው አንቶኒ ሮቢንሰንን ለማስፈረም ሊችሉ እንደሚችሉ ነው መረጃዎች የሚያሳዩት። መረጃው የቢቢሲ ነው። ሌላኛው ሮይ ኪን ብሩኖ ፈርናንዴዝን ማድነቁ ነው የተገለጸው። ከዚህ በፊት እንግዲህ ሮይ ኪን ብሩኖ ፈርናንዴዝን ሲተች ሰምተንም ነበር። ትላንትና ግን እንዲሁ ማድነቁንም ሰምተናል። ለዩናይትድ በመልሶ ማጥቃት ወቅት 3 ወይም ደግሞ 4 አማራጮች ኖሮት ሰፊ ክፍት ቦታም ሲያገኝም ታውቁታላቸው። ከ199ን ትክክለኛውን ኳስ በትክክለኛው ስኬት እንዲሁም ፍጥነት ነው የሚያቀብለው ሲልም ይናገራል። በተለይም ክርስቲያኖ ሮናልዶ ያልተጠበቀ ድንቅ ኳስ አሲስት ማድረጉን ተከትሎ ነው ይህንን ሀሳብም የተናገረው። ለሰዎች ቀላል ሊመስል እንደሚችል አውቃለሁ፣ ነገር ግን በአንድ ንክኪ ለመጨረስ በሚያስችል ትክክለኛ ስሌት ነው ኳሱን የሚያደርገው፣ ዝም ብሎ ከተጫዋች ጀርባ አይጥልም ሲልም ይናገራል። ብሩኖ በእንደዚህ አይነት ቦታ ላይ ሲገኝ በእውነት
የማይታመን ተጫዋች ነው፣ እሱ የማይቆም ተጫዋች ነው ሲል መናገሩንም ሰማን። ክሪስ ዊለር ይዞት የወጣው መረጃ እንደሚያመላክተው አርሰናል ሞርጋን ሮጀርስን ለማስፈረም ከአስቶን ቪላ ጋር በ85 ሚሊዮን ፓውንድ ለመደራደር ዝግጁ መሆናቸው ይገለጻል። ይህ ተጫዋች ቀዳሚ የአርሰናል ምርጫም እንዲሁም ኢላማ ነው። በዚህም የተነሳ እስካሁን ድረስ ግን ምንም አይነት ድርድር ባይጀመርም ክሪስ ዊለር ግን ይህ ድርድር በ85 ሚሊዮን ፓውንድ ይጀምራል ሲል ነው እየገለጸ የሚገኘው። በአሁኑ ሰዓት ላይ እንግዲህ የተጫዋች ምናልባትም እስከ 100 ሚሊዮን ፓውንድ ሊያወጣ እንደሚችል መረጃዎችም ያሳያሉ። እንዲሁም በተጨማሪም ደግሞ በተለይም አስቶን ቪላዎች ይህን ተጫዋች ለማቆየት ሲፈልጉ በርካታ ሙከራዎችን ያደርጋሉ ተብሎ ቢጠበቅም ምናልባትም ግን ሌሎች ሙከራዎች የሚደረጉ ከሆነ ግን ከፍተኛ ገንዘብ ሊጠይቁ እንደሚችሉ መረጃዎችም ያሳያሉ። ሲሞን ፊሊፕስ እንዳለውም ከሆነ ሁሌም እንደምለው አርሰናል ሞርጋን ሮጀርስን ለማስፈረም ከወሰነ ተጫዋቹ እነሱን ይቀላቀላል። አሁን ደግሞ አርሰናል በቅርቡ እሱን ለማስፈረም እንደሚንቀሳቀስም ይጠበቃል። ሞርጋን ሮጀርስ ወደ ቼልሲ እንደማይሄድ 100% እርግጠኛ ሆኜ መናገር አልችልም። ነገር ግን አርሰናል እሱን ለማስፈረም ከቆረጠ ቼልሲ ተጫዋቹን የማግኘት ተስፋ ያበቃለታል ሲል ነው የሚገልጸው። ሌላኛው ዲክላን ራይስ እየተካሄደ ባለው በ2026 የዓለም ዋንጫ ውድድር 10 የጎል እድሎችን በመፍጠር ቀዳሚ ደረጃ ላይ መቀመጡን ነው የተመለከትነው። በሁለት ጨዋታዎች እንግዲህ 10 ቻንስ ክሬት ማድረግ የቻለው ተጫዋች ነው። ሌላኛው የአርሰናል ተጫዋች የሆነው ቤልጂየማዊው ሊያንድሮ ትሮዛርድ 9 የጎል እድሎችን በመፍጠር ተከታዩን ደረጃ መያዝ መቻሉን መረጃዎችም ያሳያሉ። ማቴዎ ሞሬቶ ያልተጠበቀ መረጃን ይዞ መውጣትም ችሏል። ጁሊያን አልቫሬዝ ባርሴሎናን ብቻ ነው የሚፈልገው ሲልም ይገልጻል። ጁሊያን አልቫሬዝ ወደ እንግሊዝ መመለስ አይፈልግም፣ እንዲሁም ፓሪስ ሰን ጀርሜንንም አይፈልግም ሲል ያልተጠበቀ መረጃን ከስፔን እየሰማን እንገኛለን። ማቴዎ ሞሬቶ ነው እንግዲህ ይህን ይዞ መውጣትም የቻለው። አትሌቲኮ ማድሪድ አልቫሬዝን መሸጥ አይፈልግም፣ ወይም ደግሞ ከሸጡ ከስፔን ውጪ መሸጥም ይፈልጋሉ። የጁሊያን አልቫሬዝ ፍላጎት ደግሞ ለባርሴሎና ብቻ መጫወት ነው። አርሰናል ጁሊያን አልቫሬዝን ባርሴሎናን ሊጠብቅ እንደሚችል ያውቃል። ነገር ግን ሁኔታው ወደ ላይ ለመለወጥ እንደሚኖር መገመትም እንችላለን ሲል ቤን ጃኮብስ ያስነበበን ሲሆን ስምምነቱ ግን ከ130 እስከ 150 ሚሊዮን ዋጋ ሊያወጣ የሚችልበት እድል እንዳለ ቤን ጃኮብስ ይዘግባል። ሌላኛው ከአርሰናል ጋር የዘገበው ይሁ ጋዜጠኛ ሲናገር እንግዲህ በርንሞዝ ስኮትን ለመሸጥ ከወሰነ አርሰናል በእርግጠኝነት በዝውውር ውስጥ ይኖራል ሲልም ይገልጻል። በአማካይ ስፍራ ላይ አሁንም የተለያዩ ተጫዋቾችን ሲመለከቱ አርሰናሎች ምናልባትም በርንሞዝ ይህን ተጫዋች ለሽያጭ የሚያቀርቡ ከሆነ ያለ ጥርጥር እዚህ ዝውውር ውስጥ እንመለከተዋለን ሲልም ይገልጸዋል። ሌላኛው ቤን ጃኮብስ ያስነበበን መረጃ ዴክላን ራይስ ከአርሰናል ጋር ያለውን ውል ለማራዘም በሚደረገው ድርድር በጣም ያላቀ ደረጃ ላይ ይገኛል። ስምምነቱን በቅርብም ያጠናቅቃል ተብሎም ይጠበቃል። ሆኖም ግን በዓለም ዋንጫው ምክንያት የውሉ ማራዘሚያ ይፋዊ ማስታወቂያ ሊዘገይ እንደሚችል እየተገለጸ ይገኛል ሲል ቤን ጃኮብስም አስነበበን። ሌላኛው አርሰናል ሪካርዶ ካላፊዮሪን የማይነካ ተጫዋች አድርጎ ይመለከተዋልም ሲል ይሁ ጋዜጠኛ የገለጸ ሲሆን ሪያል ማድሪድ ተከላካይ ማስፈረም ከፈለገ ከአርሰናል እንደማይሆን ተነግሮኛል፣ የማይታሰብ ነው ሲል ነው የሚገልጸው። ሌላኛው ደግሞ አርሰናል ተቀያሪ ግብ ጠባቂ ሊያስፈርም የሚችልበት እድል እንዳለም ቤን ጃኮብስ ሲዘግብ ኬፓ አሪዛባላጋ በክለቡ ደስተኛ ቢሆንም አሁንም ራሱን እንደ ጀማሪ ግብ ጠባቂ አድርጎም ይቆጥረዋል። እናም ከሌላ ቡድን ጋር ቋሚ እየተሰለፈ መጫወት እድል ካገኘ መልቀቅን ሊያስብም ይችላል። በዚህም የተነሳ አርሰናል ሌላ በረኛ ሊመለከት ይችላል ሲል ነው የሚገልጸው። ብራይተን እንዲሁም ደግሞ ሮማ ኢታን ንዋኔሪን ለማስፈረም ፍላጎትም አላቸው። በርንሞዝ ቀደም ሲል ስለ ተጫዋቹ መጠየቁን ቤን ጃኮብስ የዘገበ ሲሆን ከቼልሲ የቀድሞ ፍላጎት ነበረው፣ ነገር ግን በአሁኑ ሰዓት ላይ ምንም አይነት እንቅስቃሴ የለም ሲልም ይገልጿል። በዚህም የተነሳ ምናልባትም ይህ ዝውውር ከቼልሲ ይልቅ ወደ ሌሎች ክለቦች ያማትራል ሲልም ነው የሚገልጸው። አርሰናል በብራድኪ ባርኮላ ላይ አሁንም ፍላጎትም አለው ሲል ይሁ ጋዜጠኛ በሰፊው ስለ አርሰናል የዘገበውን መረጃም ተመለከትን። ጉዳዩ አሁንም በክትትል ላይ ቢሆንም አርሰናል ዋና ትኩረቱ በአሁኑ ሰዓት ላይ ሞርጋን ሮጀርስ ላይ ብቻ ነው። ፓሪስ ሳን ጀርሜን ብራድኪ ባርኮላን ለመሸጥ እቅድ የለውም። ነገር ግን አዲስ አጥቂ ካስፈረመ ሁኔታው ሊቀየር ይችላል። ብራድኪ ባርኮላ አሁንም ቢሆን በአርሰናል ራዳር ውስጥ ምናው ሲልም ነው መረጃዎች የሚያሳዩን። ይህም ምናልባትም እንግዲህ ለአርሰናል ሌላኛው መንገድ ሊሆንም እንደሚችል መረጃዎችም ያሳያሉ። አርሰናል አሁንም እንግዲህ የተለያዩ ተጫዋቾችን ከበረኝነት ጀምሮ እስከ አጥቂ ቦታዎችን እየተመለከተም ይገኛል። በበረኝነት ቦታ ላይ ማን እንደተያዘ እስካሁን መረጃዎች አያሳዩም። በክንፍ ተከላካይ ቦታ ላይ አንዳንድ ተጫዋቾችን ከዚህ በፊት ተመልክቶም ነበር። በተለይም የቲኖ ሊቨርማንቶ ጉዳይ ይነሳም ነበር። በአሁኑ ሰዓት ላይ ግን በዓለም ዋንጫ ላይ ጉዳት ማስተናገዱን ተከትሎ ይህ ዝውውር
መቀዛቀዙን ነው የተመለከትነው። በአማካይ ቦታ ላይ ከሳንድሮ ቶናሊ ጋር እንዲሁም ደግሞ ከማቲያስ ፈርናንዴዝ ጋር ስሙ ሲያያዝም ነበር። ነገር ግን አርሰናሎች በዚህ ክረምት ከፍተኛ ገንዘብ ለአማካይ ማውጣትም አይፈልጉም። በዚህም የተነሳ ከሁለቱም ዝውውር መውጣታቸው ይገለጻል። ምናልባትም አሌክስ ስኮትን ሊመለከቱ እንደሚችሉ መረጃዎች በቅርብ ያሳዩንም ጉዳይ ነው። በአጥቂ ቦታ ላይ የጁሊያን አልቫሬዝ ጉዳይ አሁንም ይነሳል። በተለይም ተጫዋቹ ልቀቁኝ የሚለውን ጥሪ ማቅረቡን ተከትሎ አርሰናል ዳግም እንዲሁ እንዳገረሸ ነው የሚገለጸው። ነገር ግን ተጫዋቹ ወደ እንግሊዝ የመምጣት እድሉ እየጠበበ እንደሚገኝ መረጃዎችም ያሳያሉ። የሞርጋን ሮጀርስ እንዲሁም የብራድሊ ባርኮላ ጉዳይ ቅድም እንደነገርናችሁ ነው። የቼልሲ መረጃዎቻችንን ስንመለከት ደግሞ ፋብሪዚዮ ሮማኖ ኤክስክሉሲቭ ባለው መረጃ ትሬቨር ቻሎባ በዚህ ክረምት የዝውውር መስኮት ቼልሲን የሚለቅ ከሆነ ኮሞም ለተከላካዩ የመጀመሪያ ይፋዊ ጥያቄም አቀርቧል። ኢንተር ሚላንም ከተጫዋቹ አማራጭ መካከል ትሬቨር ቻሎባ አንዱ ነው ሲልም ይገልጻል። ይህ እንግሊዛዊ የመሃል ተከላካይ ትኩረቱን በዓለም ዋንጫው ላይ ያደረገ ቢሆንም የአውሮፓ ሻምፒዮንስ ሊግ ተሳታፊ ክለቦችን ከፍተኛ ፍላጎትም አሳይቷል ሲልም ይገለጻል። ምናልባትም ወደ ጣሊያን የመሄድ እድል እንዳለው ነው የሚገለጸው። ቼልሲ አሁንም ቢሆን የተለያዩ ተጫዋቾችን እየተመለከተ ሲሆን ከአታላንታ እንዲሁም ደግሞ ከሆመም የተለያዩ ተጫዋቾችን እየተመለከተም ይገኛል። በዚህም የተነሳ ምናልባትም እንደ አማራጭ ትሬቨር ቻሎባን ሊጠቀም እንደሚችል ነው መረጃዎችም የሚያሳዩት። ይህም እንደ እድል ሰፊ ሊያደርግላቸው እንደሚችል ነው መረጃዎችም የሚያሳዩት። ሊያም ዴላፕ በቼልሲ ለመቆየት ቁርጠኛም ነው። ተቺዎቹን ተሳስተዋል ብሎ ለማሳየት ቢያንስ አንድ ተጨማሪ የውድድር ዓመት በቼልሲ ማሳለፍ ይፈልጋል ሲል አንድ ዘገባም ያሳያል። ይህ ቁርጠኝነቱ በአካባቢው ቤት በመግዛት ተገልጿል። እንዲሁም የቀድሞ አሰልጣኙ ሁሌም ከሜዳ ውጪ በሚያደርገው ጠንካራ ስራና ትጋት እጅግ ያደንቁታልም ሲልም ይገለጻል። በዚህም የተነሳ ከአጥቂ ስፍራ ተጫዋቾች አንደኛው ይሸጣል ቢባልም ምናልባት ሊያም ዴላፕ ወይም ደግሞ ኒኮላስ ጃክሰን ቢባልም እንግዲህ አሁን ግን ማን እንደሆነ እየተረጋገጠም አይደለም። በተለይም በአሁኑ ሰዓት ላይ ሊያም ዴላፕ አዲስ ቤት መግዛቱን ተከትሎ እድሉ እየሰፋ እንደሚገኝ መረጃዎችም እያሳዩም ይገኛሉ። ቼልሲ የክሪስታል ፓላስ የመሃል ተከላካይ ማክሰንስ ላክሮስን ለማስፈረም 50 ሚሊዮን ፓውንድ ለማቅረብ ዝግጁ መሆኑን አላን ኒክሶን እያስነበበም ነው የሚገኘው። ይህ ተጫዋች ከክሪስታል ፓላስ የመለያየት እድል እንዳለውም ይገለጻል። ቼልሲ የሊል ድንቅ ተጫዋች የሆነውን አዩብ ቧዲን ለማስፈረም ፉክክር ውስጥ ገብቷል። ከአርሰናል ጋር የዝውውር ገንዘብም አዘጋጅቷል። ሰማዮቹ ከፍተኛ ደረጃ የተሰጠውን ሞሮኮዊ አማካይ ተጫዋች እንደ ዋና ቅድሚያ ከሚሰጡት ዝውውር አንዱ አድርገውም ለይተውም ፍላጎታቸውን ለማጠናከር እየጣሩም ይገኛሉ። ሊል ለ18 ዓመቱ ተጫዋች ቢያንስ 70 ሚሊዮን ዩሮ ሊጠይቁ እንደሚችሉ መረጃዎችም እያሳዩም ይገኛሉ። ይህ ተጫዋች እንግዲህ በተለያዩ ክለቦች እየተፈለገም ይገኛል። ቼልሲና አርሰናል ደግሞ ዋነኞቹ የሆኑ ሲሆን ሊቨርፑልም በዚህ ዝውውር ውስጥ አለ ተብሎም ይጠበቃል። በተለይም እንግዲህ የሞሮኮ ብሔራዊ ቡድን ያሳየውን አቋም ተከትሎ በሱ መመራቱን ተከትሎ በርካቶቹ በመሃል ሜዳ ስፍራ ላይ የሚፈልጉት ተጫዋች የሆነም ነው የሚገኘው። ሳይመንስ ጆንሰን ስለ አንድሬ ሳንቶስ ይናገራል። አንድሬ ሳንቶስ ቼልሲ በፍጹም የማይሸጠው ተጫዋች አይደለም፣ ይህ ደግሞ ጉልህ ነገር ነው ሲልም ይናገራል። ይህ ማለት ተጫዋቹን አያደንቁትም ማለት አይደለም፣ ነገር ግን ይህ ተጫዋች በፍጹም መሸጥ አይችልም ብለው የሚያስቡት ደረጃ ላይ እንዳልሆነም ያሳያል። ስለዚህ በዚህ ጉዳይ የሚፈጠሩ ነገሮችን መጠበቅ ይኖርብናል ሲል ዘ አትሌቲክስ ላይ ሲሞንስ ጆንሰን እያስነበበም ይገኛል። ከዚህ በፊት አምና በተለይም በጥር እንዲሁም በክረምት የዝውውር መስኮት ማንቸስተር ዩናይትድ ይህን ተጫዋች በስፋት ሲፈልገው የቆየው ተጫዋች ነው። በአሁኑ ሰዓት ላይ ግን የማንቸስተር ዩናይትድ ኢላማ እንዳልሆነ ነው ዋቢ አድርጎም የገለጸው። ዴሊ ሜል እንዲሁም ደግሞ ኬራንጊል እንዳስነበቡት ከሆነ ደግሞ አዲሱ የቼልሲ ፈራሚ ጆቫኒ ኩዊና ቅዳሜ ወደ ለንደን ሊጓዘም ይችላል። የክንፍ አጥቂው በየቀኑ ከግል አሰልጣኙ ጋር በመሆን ሰዓታትንም ያሳልፋል። የ19 ዓመቱ ወጣት የቅድመ ውድድር ዘመኑን አቋርቶ በአዲስ የቼልሲ አለቃ ዣቪ አሎንሶ ስር ትልቅ ስሜትም ወይም ደግሞ ስራን ለመፍጠር ዝግጁ መሆኑ ነው መረጃዎችም የሚያሳዩት። ሪስ ጀምስም የጉዳት ስጋት እንደተፈጠረበትም ይገለጻል። ሪስ ጀምስ እንግሊዝ ከጋና ባደረገችው አቻ በወጣችበት ወቅት የተወሰነ የአካል ህመም እንደተሰማው ነው የተገለጸው። በዚህ ምክንያት ቅዳሜ ከፓናማ ጋር ከሚደረገው ጨዋታ በፊት የጤና ምርመራ ይደረግለታል ተብሎ ይጠበቃል። በዚህ ዓመት እንግዲህ ከዚህ በፊትም በጉዳት ሲሰቃይ የነበረው ይህ እንግሊዛዊው የቼልሲ ተጫዋች አሁንም ቢሆን የጉዳት ስጋቶች እንዳሉበት መረጃዎችም ያሳያሉ። በፕሪሚየር ሊጉ እንዲሁም በአውሮፓ የሚገኙ በርካታ ክለቦች ማሎ ጉስቶን ለማስፈረም ፍላጎት አላቸው ሲል ሲሞንስ ጆንሰን እንዲሁ በዛ አትሌቲክስ ዘገባም እያሳየም ይገኛል። አሁንም ቢሆን የተጫዋች ተፈላጊ ተጫዋች መሆኑ ነው እየተገለጸም የሚገኘው። ሪያል ማድሪድ ለኤንዞ ፈርናንዴዝ ያለውን ፍላጎት እንደገናም አነጋግቷልም ይለናል ሌላኛው መረጃ።
ቢቢሲ ያስነበበውን መረጃ ስንመለከት ሪያል ማድሪድ እንዲሁም ቼልሲ መካከል ስለ ኤንዞ ፈርናንዴዝ የሚደረገው ውይይቶች እንደገና መጀመራቸው ተዘግቧል። ቼልሲ ለኤንዞ የተጠየቀው የመጨረሻ ዋጋ 120 ሚሊዮን ፓውንድ መሆኑ የተገለጸ ሲሆን ከተጫዋቹ ወኪሎች ጋር በግል ውል ላይ ስምምነት ማድረስ ችግር አይኖርባቸውም። እንዲሁም ኤንዞ ወደ ሪያል ማድሪድ የማምራት እድሉን በአዎንታዊ መልኩ እየተመለከተ መሆኑ ነው የተገለጸው። ይህ ዝውውር የመሳካት እድልም አለው ሲሉ በርካቶቹም ይገልጻሉ። በማንቸስተር ሲቲ ብሬኪንግ መረጃ ደግሞ የብሪታንያ ወይም የእንግሊዝ የዝውውር ክብረ ወሰን ሪካርድ ሊሰብር የተቃረበው ኤሊዮት አንደርሰን ወደ ማንቸስተር ሲቲ የሚያደርገውን ታሪካዊ ዝውውር ለማጠናቀቅ በጣምም ተቃርቧል። በሚቀጥሉት 24 ሰዓት ውስጥም እንግዲህ ንግግሮች ይደረጋሉ ተብሎ እንደሚጠበቅ ይገለጻል። ሲቲ እንዲሁም ኖቲንጋም ፎረስት ስምምነቱን ለማጠናቀቅ ተጨማሪ ውይይቶችንም ያደርጋሉ። አጠቃላይ የዝውውር ዋጋው እጅግ ግዙፍ የሆነው 130 ሚሊዮን ፓውንድ ሲሆን ይህም በሊጉ ታሪክ ከፍተኛ የሆነ ተጫዋች ያደርገዋል ተብሎ እንደሚጠበቅ ሜል ስፖርትም አስነብቦናል። አምና እንግዲህ አሌክሳንደር አይዛክ ወደ ሊቨርፑል ያቀናበት ከፍተኛ የእንግሊዝ ሪካርድ መሆኑን እናስታውስም ነበር። ከእንግሊዝ ፕሪሚየር ሊግ ወደ እንግሊዝ ፕሪሚየር ሊግ የሄደ ታላቅ ተጫዋች መሆኑ ይታወቅም ነበር። በአሁኑ ሰዓት ላይ ደግሞ ወደ ማንቸስተር ሲቲ ለመሄድ ከጫፍ የደረሰው ኤሊዮት አንደርሰን ይህ የአማካይ ስፍራ ተጫዋች በእንግሊዝ ታሪክ ትልቁ ገንዘብ የወጣበት ተጫዋች ሊሆን ተቃርቧል ሲሉ በርካቶቹ እየገለጹም ይገኛሉ። ምናልባትም ከፍ ቢል 48 ሰዓታት ውስጥ በሁለት ቀናት ውስጥ ይህ ነገር ይጠናቀቃል ሲሉ ነው መረጃዎችም የሚያሳዩት። ሪያል ማድሪድ በዚህ ክረምት ሩበን ዲያዝን የማስፈረም እድሉ በጣም ጠባብ ነው ሲልም ሌላኛው መረጃም ያሳየናል። ምክንያቱም ማንቸስተር ሲቲ ተጫዋቹን የመሸጥ ምንም አይነት ፍላጎትም የለውም። በዚህም የተነሳ ሪያል ማድሪድ በዚህ ጉዳይ ተስፋ መቁረጥ አለበት ሲሉም እየገለጹም ይገኛሉ። በሊቨርፑል ቤት አሁንም የሚነሳው ጉዳይ የያንዲ አማንዴህ ጉዳይ ነው። ይህ ተጫዋች አሁንም ቢሆን ወደ ሊቨርፑል የሚሄድ ከፍተኛ ፍላጎትም አለው። አርቢ ሌቪሶች ደግሞ አንድ ዓመት የመቆየት አማራጭን ይዘው እንግዲህ ለማቆየት ከፍተኛ ጥረቶችን እያደረጉ ይገኛሉ። ይህ የማይሆን ከሆነ ግን እስከ 100 ሚሊዮን ፓውንድ ለዚህ ተጫዋች እየመደቡ እንዲሁም የዚህ ተጫዋች ከፍተኛ ገንዘብ ሊያገኙበት የሚችሉበትን እድል እየፈጠሩ እንደሚገኙ መረጃዎችም ያሳያሉ። ይህንንም እድል ለመጠቀም ሲሉ በርካታ ነገሮችን እያደረጉ እንደሚገኙ ነው የሚገለጸው። ይህ ኮትዲቫራዊ ተጫዋች እንግዲህ በዓለም ዋንጫም ጥሩ እንቅስቃሴ እያደረገ ሲሆን ቨርሳታይል መሆኑ በቀኝም በግራም የክንፍ ተጫዋችነት መጠቀም መቻሉ እንግዲህ እንደ ዋና ተጽዕኖ ተደርጎም ይወሰዳል። ሊቨርፑሎችም አሁን ይህን ተጫዋች የግላቸው ለማድረግ ይሞክራሉም ነው እየተባለም የሚገኘው። የተከላካይ ስፍራ ተጫዋቾችንም እያደኑ እንደሚገኙ መረጃዎችም ያሳያሉ። የኢብራሂማ ኮናቴ መልቀቅ እንዲሁም ደግሞ የአንዲ ሮበርትሰንም እንዲሁ የመለየት እድል መስፋትን ተከትሎ እንግዲህ በአሁኑ ሰዓት ላይ ይህ ነገር ይከሰታል ተብሎ እንደሚጠበቅ ፖል ጆይስ እየዘገበም ይገኛል። እስካሁን ድረስ ምንም አይነት ስሞች እየሰማን አይገኝም። ነገር ግን የተከላካይ ስፍራ ተጫዋች የመምጣት እድሉ ሰፊ ነው ሲሉም ይገልጻሉ። የማካሊስተር ጉዳይ አሁን ሌላኛው የሚነሳው ጉዳይ ነው። 30ዎቹ ውስጥ ለመግባት ከጫፍ የሚደርሰው ይህ ተጫዋች እንግዲህ በእድሜ ደረጃ ከሊቨርፑል ስታቲክስ ደረጃ የመቆየት እድል አይኖረውም ተብሏል። በዚህም የተነሳ ምናልባትም የመቆየት ወይስ ደግሞ የመሸጥ እድል አለው የሚለውን እስካሁን ድረስ አልወሰኑም ሲሉ ነው መረጃዎችም የሚያሳዩን። በሊቨርፑል ቤት በሪያል ማድሪድ መረጃዎቻችን ደግሞ ጆዜ ሞሪኖ ሰዎች አሁን ላይ ለኤል ክላሲኮ የሚሰጡት ቦታ ድሮ ሰዎች እየመለከቷቸው ከነበረው መንገድ ጋር አንድ አይደለም ሲልም ይናገራል። የዛን ጊዜ ዓለም በጉጉት እየጠብቀውም ነበር ስለ ጉዳዩ ማድሪድ እንዲሁም ባርሴሎና ወይም ደግሞ የስፔን ብቻ አልነበረም የዓለም ጉዳይ እንጂ ሲሉም ይናገራሉ። ሰዎች የዚዳን ጊዜ ጨዋታውን በጉጉት እየጠብቁም ነበር። በእርግጥ ሮናልዶ እንዲሁም ደግሞ ሜሲ የዛን ተምሳሌቶችም ነበሩ። ሪያል ማድሪድ በዓለም ላይ ምርጡ ቡድን ነው። ባርሴሎናም ደግሞ ከሪያል ማድሪድ በመቀጠል ከዓለም ምርጥ ቡድኖች ውስጥ አንዱ ነው ሲልም እንዲሁ የተናገረ ሲሆን ይህን ነገርም አሁንም እንመለከታለን ሲሉ ነው መረጃዎች እያሳዩን የሚገኙት። ጆዜ ሞሪኖ አሸናፊ መከበር አለበት፣ አጨዋወቱን መተቸት ተገቢ አይደለም ሲሉ መናገራቸውንም ነው የሰማ ነው። ተከላክሎ መጫወት ላይ ስለሚነሳው ትችት የተጠየቁት ጆዜ ሞሪኖ ሳታሸንፍ ምርጥ መሆን ይቻላል የሚል አስተሳሰብ ሀሳብም አለ ሲሉም ይናገራሉ። ይህ ለኔ ሞኝነት ነው ያሉት ጆዜ ሞሪኖ ይህ ከስፖርት አፈጣጠር ጋር ይቃረናል ሲሉም ነው የሚናገሩት። አክሎም የዚህ ስፖርት ዋናው ግብ ዋንጫን ማሸነፍ ነው፣ ሰዎች አሸናፊውን ማክበርም አለባቸው ሲሉም እየተናገሩ ሲሆን ኢንተር ሚላንን ይዘው ከባርሴሎና ጋር ስለነበራቸው ጨዋታ ያነሱት ጆዜ ሞሪኖ ሰዎች ሁልጊዜ ያንን ማንሳታቸው ተገቢ አይደለም በማለትም ነው የሚናገሩት። በሰዓቱ እኛ በ10 ተጫዋቾች ነበሩን ያሉት አሰልጣኙ፣ ነገር ግን በሳምንት ውስጥ ራሳቸውን 3-1 አሸንፈን ነበር፣ ያንን ግን የሚያወራ አንድም ሰው አላየውም ሲሉም ይናገራሉ። ሌላኛው ሪያል ማድሪድ ቪኒሲየስ ጁኒየርን በዚህ ክረምት ክለቡን ለቆ የመውጣት እድል እንዳለ ያምናሉ ሲል ራሞን አልቫሬዝም እየተናገረም ይገኛል። ድርድሮች አሁንም እየቀጠሉም ይገኛሉ፣ ነገር ግን እድሎችን መሞከር አለባቸው ሲልም ነው
የሚገለጸው። ከዓለም ዋንጫ በኋላ ድርድሮች ይቀጥላሉ። ከዚህ በፊት ያልተስማሙበት ብዙ ነገሮች አሉ። አሁን ግን ምናልባት ምን ይሆን ምን እንመለከታለን ሲሉ ገልጸዋል። ሌላኛው ከባርሴሎና ጋር የሚነሳው ጉዳይ እንግዲህ ዋነኛው ጉዳይ የጁሊያን አልቫሬዝም ጉዳይ ነው። አትሌቲኮ ማድሪዶች ክስ ለማቅረብ እየተዘጋጁ እንደሆነም ተገልጿል። ክስ የሚያቀርቡበት ዋነኛው ምክንያት ደግሞ የተጫዋች ከአትሌቲኮ ማድሪድ ጋር ውል እያለው ከባርሴሎና ጋር እንዲሁ ድርድር መፍጠራቸው ነው። ይህንን ክስ እንግዲህ እንደሚጀምሩ እየተገለጸም የሚገኘው እንዲሁ ደግሞ ይህ ዝውውር እንደማይሳካ ደጋግመው እያነሱም ይገኛሉ። አትሌቲኮ ማድሪዶች የማይታሰብ ዝውውር ሲሉም ይገልጹታል። በተለይም እንግዲህ በስፔን ከተቀናቃኛቸው ክለብ ጋር የሚሰጡበት ምንም እድል እንደሌለ እንዲሁም ደግሞ ቢሸጥ እንኳን እነሱ ፋይናንሻሊ እጅግ የወረደ ደረጃ ላይ እንደሚገኙ ያምናሉም ሲሉም ይገልጻሉ። ሌሎች ክለቦች ከዛ በላይ ገንዘብ እንደሚያቀርቡ የታመነ ሲሆን ነገር ግን ምንም ቢሆን ወደ ባርሴሎናም ሆነ ወደ ሪያል ማድሪድ የመልቀቅ ምንም አይነት ፍላጎትም የላቸውም። ተጫዋቹ ምንም እንኳን የባርሴሎና ፍላጎትም ቢኖረውም ይህ ነገር አይሆንም ሲሉ ነው እየተገለጸ የሚገኘው። ከዚህ በፊት እንግዲህ እንደ አንቷን ግሬዝማን እንዲሁም ደግሞ ሌሎች ተጫዋቾች ከአትሌቲኮ ማድሪድ ወደ ባርሴሎና ሄደውም ነበር። አንቷን ግሬዝማን እንግዲህ ወደ ባርሴሎና በሄደበት ጊዜ አትሌቲኮ ማድሪድ ዋንጫ አንስቶ ነበር። ሲመለስ ደግሞ ባርሴሎና ዋንጫውን አንስቶታል። በዚህም የተነሳ ዋንጫ ሳያገኝ ሊያጠናቀቅ መሆኑን እናውቃለን። በአሁኑ ሰዓት ላይ ደግሞ ይህ ተመሳሳይ ነገር እንደማይፈጠር ነው መረጃዎችም የሚያሳዩት። ቪካሪዮ ቶተናምን ሊለቅ እንደሆነ መረጃዎችም ያሳያሉ። የጣሊያን ክለቦች ግብ ጠባቂውን ለማስፈረም ከፍተኛ ፍላጎትም አሳይቷል። ጁቬንቱስ የአስቶን ቪላውን ግብ ጠባቂ ዲቦ ማርቲኔዝ ወይም ደግሞ ኤሚ ማርቲኔዝን የዝውውር ዋጋ የማይቀንስ ከሆነ ቪካሪዮን ለማስፈረም ዝግጁ መሆናቸው ነው የሚገለጸው። በተጨማሪም ናፖሊ በዚህ ክረምት ካሉ በረኞች አንዱን መሸጥ የሚችል ከሆነ ቪካሪዮን ለማምጣት ሁኔታዎችን እየተከታተሉ ሲሆን ግብ ጠባቂው በክለቡ እጩ ዝርዝር ውስጥ እንዳሉ ፋብሪዚዮ ሮማኖም ይገልጻሉ። ሌላኛው የቀድሞ የበርንሌ እንዲሁም ደግሞ የማንቸስተር ሲቲ ግብ ጠባቂ የነበረው ማርቲን ዱብራቭካ ቶተናምን ለመቀላቀል ትላንትና ከስምምነት የደረሰ ሲሆን በረኛው የኪኒስኪ ተጠባባቂ በረኛ ለመሆን መዘጋጀቱን እንዲሁ ይገለጻል። ቪካሪዮም በዚህ ክረምት ክለቡን ይለቃል ሲል ነው ፋብሪዚዮ ሮማኖ እየገለጸም የሚገኘው። የኢራን ብሔራዊ ቡድን ተጨማሪ የጉዞ ፈቃድ ማግኘቱ እየተገለጸም ይገኛል። የአሜሪካ ሀገር ውስጥ ደህንነት ሚኒስቴር የኢራን ብሔራዊ ቡድን አባላት የፊታችን አርብ ለሚደረገው የመጨረሻ የዓለም ዋንጫ የምድብ ጨዋታ ከአንድ ቀን ቀደም ብለው ወደ አሜሪካ እንዲገቡ ፍቃድ እንደተሰጣቸው ነው የተገለጸው። ቀደም ሲል የኢራን ብሔራዊ ቡድን ባደረጋቸው ሁለት የዓለም ዋንጫ ጨዋታዎች ማለትም ከኒውዚላንድ 2-0 እንዲሁም ደግሞ ከቤልጂየም 0-0 በተለያዩበት የሎስ አንጀለስ ከተማ ጨዋታዎችን ወደ አሜሪካ እንዲገቡ የሚፈቀድላቸው ጨዋታዎች ከመጀመራቸው ከ24 ሰዓት በፊትም ነበር የኢራን ብሔራዊ ቡድን በተጣለው ቀነ ገደብ እገዳ ምክንያት በዓለም ዋንጫው ላይ ያላቸውን የመወዳደር ብቃት በተደጋጋሚ እየጎዳው ነው በማለት በተደጋጋሚ ቅሬታ ሲያቀርቡ እንደነበርም ይታወቃል። የአሜሪካ የሀገር ውስጥ ደህንነት ሚኒስቴር ቃል አቀባይ በሰጡት መግለጫ የኢራን ብሔራዊ ቡድን አርብ ምሽት በሲያትል ለሚደረገው ጨዋታ ከሁለት ቀን በፊት ወደ አሜሪካ እንዲገባ ፍቃድ ተሰጥቶታል ያሉት ሲሆን ነገር ግን ጨዋታው በተጠናቀቀበት ዕለት ከሀገር መውጣት ይጠበቅባቸዋል በማለትም መናገራቸውንም ነው እየሰማን የምንገኘው። ይህም እንግዲህ ያልተጠበቀ ሲሉ እየገለጹ የሚገኙት መረጃን ነው እየተመለከተን የምንገኘው። ኢራንን ቀደም ብላ እንድትገባ ተፈቀደላት የሚለው መረጃ እንግዲህ በርካቶቹ እያነሱት እንደሚገኙ የሰማነው መረጃ ነው። ኢራንም እንግዲህ አሜሪካ ጉዟችንን አዘግይታለች ስትል መናገሯን ነው የሰማነው። ጉዟችን እንደውም በተያዘው ሰዓት ትንሽ ፈጥኗል ሲልም አሜሪካ ተናግራለች። ይህም እንግዲህ አሁንም ንትርክ ውስጥ እንደሚገኝ መረጃዎች በስፋትም ያመላክታሉ። አሌያንድሮ ግሪማርሎ ከባየር ሊቨርኩሰን ወደ አትሌቲኮ ማድሪድ ሂርዊጎ ሲል ፋብሪዚዮ ሮማኖ ሌላኛው ያረጋገጠው ዝውውር ነው። ይህም ዝውውር እንግዲህ ወደ አትሌቲኮ ማድሪድ የሚያደርገው ዝውውር ሙሉ ለሙሉ ተሳክቷል ሲሉ በርካቶቹም እየገለጹ ነው የሚገኙት። እጅጉን የተወደዳችሁና የተከበራችሁ የአሁን ስፖርት አድማጭ ተመልካቾቻችን ለዛሬ የነበረን ስፖርታዊ መረጃዎቻችን ይህንን እየመስሉ ነበረ። ፕሮግራሞቻችንን እንዴት አያችኋቸው? ሀሳብ አስተያየታችሁን ኮመንት ቦክስ ላይ ልታጋሩን ትችላላችሁ። የዛሬ የአሁን ስፖርት የጠዋት ፕሮግራሞቻችን ይህንን ይመስላሉ። ዛሬም የሚጠበቁ ጨዋታዎች አሉ። በተመሳሳይ ሰዓት ነው እንግዲህ ሶስተኛ ጨዋታዎች የሚደረጉት። ኢኳዶር ከጀርመን እንዲሁም ደግሞ ኩራሳው ከአይቮሪ ኮስት ጋር የሚያደርጉት የምሽት 5 ሰዓት ተጠባቂ መርሃ ግብርም አለ። ሌሊት 8 ሰዓት ሲል ደግሞ ቱኒዚያ ከኔዘርላንድ እንዲሁም ጃፓን ከስዊድን ጋር የሚያደርጉት ተጠባቂ መርሃ ግብር ሲሆን ሌሊት 11 ሰዓት ላይ ፓራጓይ ከአውስትሪያ እንዲሁም ደግሞ ቱርክ ከዩናይትድ ስቴትስ ኦፍ አሜሪካ ማለፏን ካረጋገጠችው ሀገር ጋር የሚያደርጉት ጨዋታ ተጠባቂ ጨዋታ ነው። ይህን ጨዋታ እንድታዩ እንጋብዛችኋለን። የተወደዳችሁና የተከበራችሁ አድማጮቻችን የጠዋት ፕሮግራሞቻችን የሚጠናቀቅ ሲሆን በከሰዓት ፕሮግራሞቻችን እስከምንገናኝ ድረስ ግን ቻው ቻው፣ መልካም ጊዜ፣ መልካም ምሽት እንዲሆንላችሁ ነው ዳግምም የምንመኘው።